ዛሬ በልቤ የሞላው በእግዚአብሔር ውስጥ መሰወር ስለሚል ነው። መጽሐፍ ቅዱሳችሁን ከያዛችሁ ሁለተኛ ነገሥት ምዕራፍ 4 ቁጥር 8። አንድ ቀንም እንዲህ ሆነ፣ ኤልሳዕ ወደ ሱኔም አለፈ። በዚያም ታላቅ ሴት ነበረች፣ እንጀራ ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር። ለባሏም ይህ በእኛ ዘንድ ሁል ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነቱ ላይ እንስራ፣ በዚያም አልጋ፣ ጠረጴዛ፣ ወንበርና መቅረዝ እናኑርለት፣ ወደ እኛም ሲመጣ ወደዚያ ይገባል አለችው። አንድ ቀንም ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ። ሎሌውንም ግያዝን ይህችን ሱናማዊት ጥራ አለው። በጠራትም ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ፣ አሁንስ ምን ላድርግልሽ? ለንጉሡ ወይም ለሰራዊት አለቃ ልንገርልሽ አላት አለው። እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰች። እርሱም እንዲህ ምን እናድርግላት አለ። ግያዝም ልጅ የላትም የባሏም ሸምግሏል ብሎ መለሰ። እርሱም ጥራት አለ። በጠራትም ጊዜ በደጃፍ ቆመች። እርሱም በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ አለ። እርሷም አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያን እንዳትዋሻ እለምንሃለሁ አለች። ሴቲቱም ጸነሰች። በዚያ ወራት በአዲስ ዓመት ኤልሳዕ እንዳላት ወንድ ልጅ ወለደች። ሕፃኑም አደገ። አንድ ቀንም እህል አጫጆች ወዳሉበት ወደ አባቱ ወጣ። አባቱንም ራሴን አለው። እርሱንም ሎሌውን ተሸክመ ወደ እናቱ ውሰደው አለው። አንስቶም ወደ እናቱ ወሰደው። በጉልበቷም ላይ እስከ ቀትር ድረስ ተቀመጠ፣ ሞተም። ወጥተውም በእግዚአብሔር ሰው አልጋ ላይ አጋደመችው። በሩንም ዘግታበት ወጣች። ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ እመለስ ዘንድ አንድ ሎሌ አንድ አህያ ላክልኝ አለችው። እርሱም መባቻ ወይም ሰንበት እያይደለ ዛሬ ለምን ትሄጃለሽ አለ። እርሷም ደህና ነው አለች። አህያውንም አስጭና ሎሌዋን ንዳ ሂድ፣ እኔ ሳላዝ አታዝግየኝ አለችው። እንዲሁም ሄደች። ወደ እግዚአብሔርም ሰው ወደ ቀርሜሎስ ተራራ መጣች። እግዚአብሔርም ሰው ከሩቅ ባያት ጊዜ ሎሌውን ግያዝን እነኋት ሱናማዊቷ መጣች፣ ትቀበላትም ዘንድ ሩጥና በደህና ነሽ ነውን? ባልሽ ደህና ነውን? ልጅሽ ደህና ነውን? በላት አለው። እርሷም ደህና ነው አለች። ወደ ተራራው ወደ እግዚአብሔር ሰው በመጣች ጊዜ እግሮቹን ጨበጠች። ግያዝም ሊያርቃት ቀረበ። እግዚአብሔርም ሰው ነፍሷ አዝናለችና ተዋት፣ እግዚአብሔርም ያንን ከእኔ ሰውሮታል አልነገረኝምም አለ። እርሷም በውኑ ከጌታዬ ልጅን ለመንኩህን? እኔ አታለልከኝ አላልኩህምን? አለች። ግያዝም ወገብህን ታጠቅ፣ በትሬንም በእጅ ይዘህ ሂድ፣ ሰውም ብታገኝ ሰላም አትበል፣ እርሱም ሰላም ቢል አትመልስለት፣ በትሬንም ሕፃኑ ፊት ላይ አኑር አለው። ሕፃኑም እናት ሕያው እግዚአብሔር በሕያው ነፍስህም እምላለሁ አልተውህም አለች። ተነስቶም ተከተላት። ግያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፅ ወይም መስማት አልነበረም። እርሱንም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው። ኤልሳዕም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበረ። ገብቶም በሩን ከሁለት በኋላ ዘጋ። ወደ እግዚአብሔርም ጸለየ። ወጥቶም ሕፃኑ ላይ ተኛ። አፍንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። ሕፃኑም ገላው ሞቀ። ተመልሶም በቤት ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹን ከፈተ። ግያዝም ጠርቶ ይህቺን ሱናማዊት ጥራ አለው። ጠራትም። ወደ እርሱም በገባች ጊዜ ልጅሽን አንስተሽ ውሰጂ አላት። ገብታም በእግሩ አጠገብ ወደቀች፣ በምድርም ላይ ተደፋች። ልጇንም አንስታ ወጣች። ይሄንን ታሪክ የጀመረው ከቁጥር 8 ነው። ከዛ በፊት የአንድ ሰው ሙሉ ስቶሪ እስከ ቁጥር 7 ተጽፎላቸዋል። አሁን ያነበብነው እስከ ቁጥር 37 ነው አይደል? በዚሁ አንድ ሚስጥር ልንገራችሁ። ጌታው ስትሰወሩ የሚጻፍላችሁ ብዙ ይሆናል። ስለ እናንተ የሚነገረው በዛ ይልላችኋል። ሁለት አይነት አማራጭ አለ። አሁን ከሷ በፊት የነበረችው ሴት ዘይት ያበዛላት ዘይት ነጋዴ፣ የዘይት ኢንቨስትመንት ውስጥ የከተታት ሴት ናት። ስትመጣ ወደ ኤልሳ ጋር እንደዚህ አለች። ባሪያ አለችው እግዚአብሔርን የሚፈራ የሚያገለግል ሰው ነበር። በሌላ አማርኛ ያንተ ዲሳይፕል ነበር የኔ ባል አለችው። ዕዳ ትቶብኝ ሞተ። ባለ ዕዳው ደግሞ ልጆቼን ሊወስድብኝ ነው። ስለዚህ አስጥልልኝ አለችው። ዳረግ ትፈልጊያለሽ? አስጥልልኝ። ይሄን በቃ ሂጂ፣ ወደ ጎረቤት ሂጂ፣ ማድጋ ሰብስቢ፣ አታሳንሺ፣
ሰብስበሽ አምጪ፣ ቤትሽ ውስጥ ያለችውን ትንሽ የጭላጭ ዘይት ገልብጮ አላት። እቃ እስኪያልቅ ድረስ ይፈስ ነበር። ከዛ ደዋን ዘጋች፣ አለቀ። ይሷት ሌላ ሰው ደግሞ ቀጠለ። እቺ ሴት ለየት የሚያደርጋት ነገር የእግዚአብሔርን ነገር ታውቃለች። ለኔ እቺ ሴት እግዚአብሔር ውስጥ የተሰወረች ሴት ናት። ጌታ ውስጥ ተሰውራ ያለች ሴት ናት። ለምን ካለችው የእግዚአብሔርን ነገር ሪኮግናይዝ ማድረግ ትችላለች። ቤቷን ምን እንደሚባርክ ታውቃለች። ቤቷ ውስጥ ምን ቼንጅ እንደሚያመጣ ታውቃለች። እንደ ማንኛውም ሴት የምታጉረመርም ሴት አይደለችም። የሴትዮዋን ስታተስ ስታዩ የተባረከች ናት። ፋይናንሻሊ ብለስድ ናት። የተከበሩ ሰዎች ናቸው። ብዙ ሰራተኛ ያላቸው ሰዎች ናቸው። እጅግ ባለጠጎች ናቸው። በሰውኛ አይን ሲታዩ እነኚህ ሰዎች በሰው አይን ጉድለት ያለባቸው፣ ራሳቸውን ሲያዩ ግን ሙሉ የሆኑ ሰዎች ናቸው። እግዚአብሔር ውስጥ ስትሰወሩ ጥያቄያችሁ ይጠፋል። እግዚአብሔር ውስጥ ስትሰወሩ ችግራችሁ ዲሳፒር ነው የሚያደርገው። ለምን ካላችሁ ነገሮች ላይ ሳይሆን ደስታችሁ እግዚአብሔር ላይ ስለሚሆን ጥያቄያችሁ ጥያቄ አይሆንም። ነብዩ ደጋግሞ በዛ ቦታ ያልፍ ነበርና አየችና ለባሏ እንደዚህ ያለችው፣ ይሄ የእግዚአብሔር ሰው ነው፣ እግር ያበዛል በዚህ መንገድ ላይ ብዙ የሚሄድ ይመስለኛል ሳየው አለ። እኔ ዝም ብዬ ስስለው፣ እኔ አንዳንድ ጊዜ ባይብልን ፒክቸር እያደረኩ ማንበብ ወዳለሁና አንዳንድ በጣም ብለስድ የሆኑ ሰዎች አይታችኋል አይደል? ደግሞ ዴፊኒትሊ በድሮ ጊዜ እንደዚህ አይነት ሰዎች ወጣ ብለው ሰፊ ግዛት ይዘው የሚቀመጡ ሰዎች ናቸው። አሁንም እኛ ሀገር ላይ አንዳንድ ክፍለ ሀገሮች ላይ አለ። በሜትር ወይ በሆነ ነገር ተለክቶ ሳይሆን ልክ በድንጋይ ወርውሮ እንደያዙ ሰዎች ሰፊ ነው ግዛታቸው። እና ዝም ብዬ ሳስበው ወጣ ብላ ሰፊ ቦታ ላይ የሚኖሩ ይመስለኛል ነው ያልኩት። እና ይሄ ሰው በዛ መንገድ ሁሌ ሲያልፍ ታየውና እንደዚህ ብላ ተናገረች ለባሏ፣ ይሄ ሰው በዚህ ቦታ ሁል ጊዜ የሚመላለስ ሰው ነው። የሚመላለስ ከሆነ ለምን ቤታችን አናስገባው? ማለት ቤት አስገባችሁ፣ ምግብ ያበሉታል፣ ሰርቭ ያደርጉታል፣ በደንብ ትሪት ያደርጉታል። ደጋግሞ እንደሚመላለስ ባወቁ ጊዜ ደግሞ ባሏን አማከረችና እንደዚህ ያለች፣ በቃ ይሄ እግዚአብሔር ሰው ብዙ ጊዜ ስለሆነ ሰገነት ላይ ቤት እንስራለት። ሰገነት ማለት በእኛ ቋንቋ ጂ ፕላስ ከላይ ፎቅ ላይ ቤት እንስራለት ነው። ፎቅ አርገን ቤቱን ጠመር አርገንበት የላኛውን ፓርት ለሱ እንስጠው ነው ያለች። ከዛ ሰሩለት። በዚህ ልክ ኦነር ስላደረጉት ተገርሞ እንደዚህ ያለ፣ የዚች ሴት ከሌላ ሁሉ ተለይቶበታል። ለምን ካላችሁ ነብይ ነው። ያገኘው ሰው ሁሉ ችግር አለ መፍትሄ ስጠን ነው የሚሉ። እንኳን መንደር ውስጥ ያለ ሰው ንጉስ የሚፈልገው ሰው ነው። እራብ በነበረ ጊዜ እኮ ንጉስ ወታደር ልኮበታል። ነብይ የለም እንደዚህ ከተማ እስኪባል ድረስ ሰውየው የሚፈራ በከተማ የሚታወቅ ነው። አስቡት ይውላችሁ፣ በዛን ጊዜ ነቢያቶች ማለት ከየትኛው ምድር ላይ ካለ ባለጠጋ ሰው ሁሉ በላይ ሪስፔክት የሚደረጉ የሚፈለጉ ናቸው። አንድ የነብይ ቃል ህይወታቸውን እንደሚቀይር ያውቃሉ። ሪስፔክት ነው የሚያደርጓቸው። ባለዕዳ መጣብኝ ልጆቼን በዕዳ ሊወስድ ነው የሚል ሰው እኮ ጥሩ ገንዘብ ያለው ዘመድ ጋር ነው የሚሄደው እንጂ ነብይ ጋር ይሄድ ወይ ንብረቴን ሸጬ ወይ የሆነ ነገር ሸጬ ብሎ ነው እንጂ የሚያስበው ነብይ ጋር መፍትሄ ፈልጎ አይሄድም። የዛን ጊዜ የነበሩት ግን ሁሉን የሚያንቀሳቅስ ኦቶሪቲ አንደበታቸው ላይ እንዳለ ያውቃል። ስለዚህ እነዚህን ሰዎች ሰው አገኘ ማለት ላይፉ እንደተቀየረ ይታወቃል። ኤልሳ በከተማ ሙሉ የሚታወቅ ነብይ ስለነበር ማለት ነው። እቺ ሴት ግን ቤቷ ሲገባ የራሷ ኢሹ አይደለም የሆነባት። ሌላ ግርግር አትፈልግም። ምንድነው ኦነር ላርጋ አለቃ አልፈልግም ማለት። ይሄ ሰውዬ በእድሜ ዘመኑ ባገለገለበት ሁሉ ሰው እንደዚህ ሲለው አይቶ አያውቅም። የሆነ ነገር አድርግ፣ የእግዚአብሔር ሰው እንደዚህ አድርግ ሲለው እንጂ ጸጥ ብዬ ኦነር ላድርግ ሰምቶ አያውቅም። ዝም ብሎ መንደር ላይ ሰፈር ላይ የሚገኝ አይደለም። መንግስት እንኳን ፈልጎ በግድ የሚያገኘው ሰው በግድ ሰርክሉ አደገኛ ነው። ይሄንን ስታይ ከሱ ምንም አልፈለገችም። ኦነር ላደርገው አለች። ነገሯን በእግዚአብሔር ውስጥ ስለሰወረች ችግሯ ለሷ ችግር አይደለም። አንዳንድ ጊዜ ችግር ለእናንተ ችግር የሚሆነው እናንተ ዋጋ ሰጣችሁ ችግር ካደረጋችሁት። ሌላው ሲያየው ችግር ነው፣ ለሷ ግን ደስታዋ እግዚአብሔር ላይ ስለሆነ ምንም ችግር የለባትም፣ ጥያቄ የለባትም። አንዳንድ ጊዜ ምድር ላይ የምትደክሙበት ነገር ሁሉ ጨረሳችሁ እኮ ትታችሁ የምትሄዱት እዚህ ነው። ምንም ይዛችሁት የምትሄዱት ነገር የለም። እግዚአብሔርን የያዘች ሴት ስለሆነች ግን ምንም የምትፈልገው ነገር የለም። እግዚአብሔር ውስጥ ስትሰወሩ፣ ቆይ ለምሳሌ ቤተ ክርስቲያን ስትመጡ አንዳንዶቻችሁ ታማችሁ ፋይናንሻል ጥያቄ፣ ብዙ አይነት ጥያቄ ይዛችሁ ትመጣላችሁ። እግዚአብሔር መፍትሄ ከሰጠኝ ብላችሁ ችግር ነው ይዛችሁ የምትመጡት አይደለ? ለእናንተ ኢሹ የሆነ ነገር ነው ይዛችሁ የመጣችሁት። ይቺ ሴትዮ እግዚአብሔር ውስጥ ስለተሰወረ ችግር ፈልገው ሊያገኙ አይችሉም። ስለዚህ ነብዩ ቢያያት በዚህም ደስተኛ ናት፣ ባላት ነገር ደስተኛ ናት። ባሏ እስኪሸመግል ድረስ ኮምፕሌን የለባትም፣ ደስተኛ ናት ሴትዮ። ስለዚህ በዚህ ቢያይ ችግር አጣሷ ጋር ችግር የሚባል የለም። ምን ላድርግልሽ ብሎ ሲጠይቃት ምንም አልፈልግም፣ እኔ በወገኔ መካከል ነኝ፣ እኔ ደስተኛ ነኝ። እንዴ ሌላ ሰው ቢመጣ እኮ አብሯት ዘመድ ቢሆን ምን ያምሻል እንዴ? ይሄን ሁሉ ሀብት ለማለት ታወርሱት ነው ልጅ አትይም ነው የሚላት።
ምንም የለብኝም። እንደዚህ ኦነር እያደረገች ምን አይነት ሴት ብትሆን ነው? ግራ ሲገባው ከሱ ስለተሰወረ እግዚአብሔር ውስጥ ስለተሰወረች የእሷ ነገር ከሱ ተሰውሯል። ምንም ሊያገኝ አይችልም። ዙሪያዋል እግዚአብሔር ውስጥ የተሰወረች ስለሆነ ኢሹዋን ሊያገኝ አይችልም። ስለዚህ ጌያዝን ላከው ይላል። ጌያዝም ከነሱ አይደለም አካባቢው ላይ አጥንቶ መጣና አግኝቼዋለሁ ችግራቸውን አለ። ምንድነው ችግራቸው ሲባል ልጅ የላቸውም። ልክ እቺን ሲሰማ በቃ በዚህ ሌቭልማ ኦነር አርጋኝ በባዶ ከዚህ ቤት አልወጣም። ኧረ ኢየሱስ ጌታ ነው። አንዳንድ ሰዎች አሉ እኮ ምንም ፈልገው የሚደረግላቸውን ተጨማሪ ነገር ፈልገው አይደለም እግዚአብሔርን ብቻ የሚፈልጉ ሰዎች አሉ። እንደዚህ አይነት ሰዎች ደግሞ እዚህ ውስጥ እንዳለው አምናለሁ። እግዚአብሔር ነገራቸውን የአደባባይ ምስጋና የሚያደርግላቸው ሰዎች አሉ። እስቲ አሜን በሉ። አሜን። አንዳንዱ በጠማማ ልብነት የሚመጣ የሚቀሰፍ አለ። የሚገለው ታቦት ደግሞ ወስዶ ቤቱ የሚያስገባ ሰው አለ። ልክ እንደ አቢዳራ አይነት ሰው ንጹህ ልብ ሆነ ቢገለኝም ይሄኛው ይግደለኝ ብሎ እግዚአብሔርን ቤቱ ኢንቫይት የሚያደርግ ሰው እያየ እየሞተ እኮ እያየ ሌላን ነገር አይፈልግም። እየሞተ ግን እሱን ይፈልጋል። በሱ እንዲሞት እንደፈለገ ሲያውቅ የሱን ነገር እዛ ሰፈር ብቻ አይደለም እስከ ቤተ መንግስት የሱ ነገር ተሰማ ይላል። እቺም ሴት ስትገባ ኦነር ማድረግ ነው የፈለገችው። አለቀ። ሌላ ነገር አልፈለገችም። ጠራትና እንደዚህ ይላል፣ እንደዚህ ልሻለሁ አላት። መተንበይ ጀመረ። የሚቀጥለው ዓመት እግዚአብሔር በወንድ ልጅ ይባረክሻል ሲላት ተው እኔ አልጠየቅኩም እንደዚህ ነው ያላችሁ። እንዳትዋሸኝ እግዚአብሔር ሰው ስትል ኢሹ አይደለም። እኔ ቤት ችግር የለም። አሁን ቤት ሰርተን ስለሰጠንም ኦነር ስላረግንም ከብዶም ከሆነ ይትሶኬ እኛ ጋር ጥያቄ የለም። ይኸው አርጅቷል ባለ እዚህ እስክንደርስ ሰላም ነው። እንዳትዋሸኝ፣ ምናልባት ከስሜት እኔ ስላስደሰትኩ የሰጠኝ እንዳይሆን እንዳትዋሸኝ ሲል ኖ በሚቀጥለው ዓመት ልጅ ይኖርሻል አላት። አሜን ብላ ወጣች። እግዚአብሔር እንደተናገረውም ደግሞ ልጅ ሰጣት። ሴትዮዋ ላይፍ ስታይሏ እንደሆነ የምታውቁት አንዳንድ ጊዜ እኮ ልጅ ከዚህ ሁሉ ጊዜ በኋላ ሰዎች እንደዚህ ያደርጋሉ አይደል? የሆነ ነገር ጠይቀው ይደክማቸውና ይተውታል። በቃ ሞክረው ኤግዞስትድ ሆነው ይተውታል። እቺ ሴት አስቡት፣ ረጅም ጊዜ ጥያቄ ከሆነ ጥያቄነቱ ወጥቷል ማለት ነው። ተው እንዳትዋሸኝ ስትል ኢሹ አይደለም እኔ ጋር ተዘግቷል ቻፕተሩ ነው። በተዘጋ ነገር ውስጥ የመትራክል እኮ ሁሌ የምታነሱት ሁሌ ኢሹአቸው የሆነ ነገር ነው። ግን እቺ ሴት በዚህ ሁኔታም ልጇ መጥቶ ማለት ነው አይኗ ምኑም ነገሯ ልጇ ጋር አይደለም የተያዘው። ልጁ ይላል አንድ ቀን አድጎ ይላል አባቱ ጋር ሊጫወት ሄደ። አባቱ ጋር ካሉ ሎሌዎች ጋር ይጫወታል። ከዛ ድንገት አባቴ ራሴን አለ። በቃ ሎሌዎቹን ጠራና ወደ እናቱ ውሰዱት አለ። እናትየውም ልክኛ አሁን ትኩሳት እንደምንለው እንደዚህ ቼክ እያደረገች እጇ ላይ አቅፋው እንዳለ ልጁ ሞተ። አስቡት፣ በእርጅና የመጣ ብሌሲንግ። ብዙ ሰው አለ ታውቃላችሁ አይደል? የሆነ ነገር ሲያልፍ ኢቭን ልጆች እንኳን ሲወለድ ፋሚሊ ውስጥ ልጅ ከልጅ የሚለያይበት በምንድን ነው ካላችሁ ወላጆችን ብትጠይቁ በዚህኛው ዋጋ ከፍያለሁ ይሏቸው። ዋጋ የተከፈለበት ነገር ሁል ጊዜ ቫልዩ ይሰጣል። እቺ ሴት አስቡት፣ ሰፈር ሁሉ የወሬ ርዕስ ያስቀየረ በረከት ቤቷ ገብቶ ይዛ እጇ ላይ ሲሞት ቃውጢ አድርጋ እኮ ሰፈር ነው መጥራት ያለባት። ሰፈር መበጥበጧ ግን መፍትሄ እንደማይሰጣት ታውቃለች። ስለዚህ ምን አደረገች? የተገኘውም ከእግዚአብሔር ሰው በረከት ነው፣ ከሞትክም የምትመለሰው በዛ በኩል ነው ብላ ልጇን ወስዳ የእግዚአብሔር ሰው ክፍል ውስጥ መኝታ ላይ አስተኝታ ቆልፋ ቀጥ ብላ መጣች። ከዛ ባሏ ጋር ደውላ እንደዚህ አለች። ያው እኛ ጊዜ ደውል ማለት ነው፣ እነሱ ጊዜ መልእክተኛ ልካ ይላል። ቶሎ በል አንድ ሎሌና አህያ የሚሄድበት ሩቅ የሚሄድበት አለ። የት? ወደ እግዚአብሔር ሰው ስለሚሄድ ቶሎ ላክልኝ አለችው። ከዛ ባልየው እንደዚህ አላት፣ እንዴ ሰንበት አይደለ ወይ ፕሮግራም የለ እንዴት ነው ዝም ብለሽ የምትሄጂው? በእኛ ቋንቋ ስንገለብጠው የቸርች ቀን አይደለም ምን ልታረግ ነው ቸርች የምትሄደው ማለት ነው። ስለዚህ አይ ምንም ሰላም ነው ዝም ብዬ እግዚአብሔርን ሰው አይቼው ልመጣ ነው ብላ ልኮላት ወደ ቀርሜሎስ ተራራ ሄደች። ምን አይነት ሴት ብትሆን ነው የሞተ ሬሳ አትሊስት ለባሏ አትናገርም? አንተ ስራ ትተህ ቤት ጠብቀኝ የእግዚአብሔርን ሰው ይዤ ልምጣ ልጃችን ሞቷል ብትለው ቢያንስ እኮ ባሏ ሊያግዛት እንደዛ ማለት ነበረበት። ለገዛ ባሏ እንኳን ሰላም ነው ምንም ችግር የለም ዝም ብለህ ላክልኝ እግዚአብሔርን ሰው አይቼ ልመጣ ነው ያለች። ለምን ኢሹን ከፍታላቸው ከሄደች እቺ ሴት ታውቃለች የእግዚአብሔር ሰው ጋር ደርሳ እስክትመጣ ልጁን ቀብረው እንደሚጠብቋት ታውቃለች። ስለዚህ ቀባሪ ሳይሆን የምትፈልገው ምንም በሌለበት መልስ የሚሰጥ መልስ ያለበትን ቦታ ስለምታውቅ እሱን ነው የፈለገችው። አንዳንዶቻችሁ መልሳችሁ እኮ ሰዎች ጋር አይደለም ያለው፣ መልሳችሁ እግዚአብሔር ጋር ብቻ ነው ያለው። እግዚአብሔር እኮ ብዙዎቻችሁ አልገባችሁም እንጂ ችግራችሁ የተፈጠረው እናንተን ለመጥራት እግዚአብሔር ነገር እየፈለጋችሁ ስለሆነ። ሳውል እኮ አህያው መንፈስ ዓለም ላይ ስለጠፋ ነው ከተማ ሁሉ ተፈልጎ ያጣው።
ዞሮ ሳሙኤል ጋር ሲመጣ የመጀመሪያ ቃል ሳሙኤል ያለው አህያው ተገኝቷል፣ ሪላክስ፣ አህያው የጠፋብህ እኔ ጋር እስክትደርስ ነው። ለምን? የንግስና ጥሪ ስላለብህ ዝም ብለህ ሰፈር ውስጥ ከምታደለድል በአህያ አድርጎ እግዚአብሔር እዚህ የጠራ ለዛ ነው። አንዳንድ ጊዜ ጥያቄ ይዛችሁ መጣችሁ እንጂ እግዚአብሔር ጥያቄውን ፈጥሮ እናንተን ፈልጎ ነው ያመጣችሁ። ልክ የእግዚአብሔር ሰው ጋር ስትደርስ የእግዚአብሔር ሰው ዙሪያ ያሉት ሰዎችንም አትፈልግም። ቀጥታ መጣች። ከላይ ተራራ ላይ ሆኖ ሲያያት በጣም በችኮላ በሆነ ነገር ነው የመጣችው። ሰርች ሲያረጋት እንደዚህ ፈልጋው መታጣቀም እሱ እየለመናትም ምንም የለም የምትለው ነው። ስለዚህ ፈልጋው ከመጣች የሆነ ፕሮብሌም እንዳለ ገብቶታል። ሂድስ ይሩጥ ውረድ። እሷ እስክትደርስም አልጠበቀም። ውረድ አለ። ባልሽ ደህና ነው ብለህ ጠይቃት። አንቺ ደህና ነሽ? ዘመድ ቤተሰብ ደህና ነው? ልጅሽስ ደህና ነው ብለህ ጠይቃል። ጊያዝ እኮ ኤልሳ ልኮት ነው የመጣው። እሱ ሲጠይቃት ግን እንደዚህ ያለችው ሰላም ነው፣ ምንም ነገር የለም፣ ነብዩን የፈለኩት። ለምን? የኔን ዳይሜንሽን ሊመልስ የሚችል ብቸኛ ሰው እሱ ብቻ ነው። ትልቅ በረከትና ሀብት ውስጥ ገብቶ ለጌታ ራስን ማስገዛት የሚያውቀው እሱ ብቻ። ለምን ካላችሁ እንደሷ ባለጠጋ የነበረ ሰው ትቶ የወጣ ሰው። ስለዚህ እሷን ባለችበት ሌቭል አንደርስታንድ ሊያደርግ የሚችል እሱና እሱ ብቻ ነው። በረከት ምንም የማይዘው ሰው በበረከት ነው ወይ ካላችሁኝ፣ ጊያዝን አኖይንቲንግ ሳይቀበል መንገድ ላይ ያስቀረው እሱ ስለሆነ። ወርቅ ለኤልሳ መጥቶለት እኮ ተጭኖለት ንዕማን የሚባል ሰው አምጥቶለት እጅ መንሻ ነው ስጦታ ነው ሲለው ምንም አልፈልግም። ጊያዝ ሲያየው ጓጓ። የዛ ያክል ብለሲንግ አይቶ ስለሚያውቅ። ኤልሳ ደግሞ ያንን የሚያክል ብለሲንግ ከተማ ሁሉ ባለጠጋ አድርጎበት ነው የመጣው። ሰጥቷቸው እኮ ነው የመጣው። አይዘዌ የሚሰሩ ሰራተኞች ነበሩ እሱ መሬት ላይ የሚታረሰው መሬት ላይ በሬውን አርዶ መሬቱን አከፋፍሎ ነው የመጣው ሰውየው እንዳይመለሱ። ስለዚህ ሰጥቶ የመጣ ነው እንጂ ሊቀበል የመጣ ሰው አይደለም። ጊያዝ ደግሞ ይሄን ስላላየ አረ የሆነ ነገር እንኳን እንቀበለው፣ አረ ይሄ ሰውዬ እንዴት ይሄን ሁሉ። አንዳንድ ጊዜ እንደዚህ ሆናችሁ ታውቃላችሁ? ለሰውየው የታዘነ ወይ ለእናንተ የታዘነ መስሎ አረ ይሄ ሰውዬ እንዴ ከዛ ሁሉ ለፍቶ አረ ቢያንስ ተቀበለው እንጂ በምንም ቢሞክረው እምቢ ሲለው በቃ እሺ መጣው ዝም ብዬ ሰዎች አግኝቼ ወይ ጓደኞች አግኝቼ ልምጣ ብሎ ጊያዝ ንዕማን ከወጣ በኋላ ቀስ ብሎ ነው የወጣው ሲመስለኝ። የኔ ምሳሌ ነው። ከኤልሳ ጋር ንዕማን ሲወጣ አይኑ አብሮት የወጣ ነው የሚመስለኝ። ሲሄድ አካሄዱ ይፈጥናል ልደርስበታለሁ ወይስ እያለም ይመስለኛል። ልክ ሰውየው ከሄደ በኋላ እንዳይነቃበት ቀስ ብሎ መጣው ሰፈር ዞር ብዬ ብሎ ወጥቶ የሮጠ ነው የሚመስለኝ። ቀጥ ብሎ እንዳያመልጠው ሮጦ የሆነ ቦታ ከደረሰበት በኋላ እያለከለከ ምን ነው ሲል አይ ሐሳቡን ቀይሯል። የምኑን ሐሳብ? የተወሰነውን ተቀበለው ብሎኛል። ስለዚህ ከመጣው ወርቅ ላይ ወሰደና የሆነ ቦታ ቀበረው። ደብቆ ዘና ብሎ ቆይቶ መጣ። ስለ ኤልሳ የተሸወደው ምንድነው? የሚመጣውን ብቻ አይደለም አካባቢውን ራዳሩን ሁሉ የሚቆጣጠር ሰው። ኤልሳ ብቻውን የሚንቀሳቀስ ሰው አይደለም። ባይዘው በጣም ብዙ ሰራዊት አብሮ ያለው ሰው። ይሄ ሁሉ ሰራዊት ሪፖርተር ነው፣ ለሱ ይነግረዋል። እስራኤል የተከበበ ጊዜ እኮ ጊያዝ ፈርቶ ሲጮህ እንደዚህ ያለው ሪላክስ አርግ። ምንድነው ሪላክስ ማረጋው? ከበውን የለ እንዴ አለ። ሪላክስ አርግ። አልረጋጋ ሲለው ጌታው አይኑን ክፈተው የዚህን ሰው እያለ አይኑ ሲከፈት በጊያዝ አይልም በኤልሳ ዙሪያ ይላል። እናንተ በኤልሳ ዙሪያ ማለት መንፈስ ዓለም እኮ ያው አሁን እኔ እና እሱ እንደዚህ ነው አይደል የቆምነው? መንፈስ ዓለም ላይ ኤልሳና ጊያዝ እሱ ኤልሳ ነው ብላችሁ አስቡ። ኤልሳና ጊያዝ አብረው ቆመው እንደዚህ እናንተ አብረው እንደቆሙ ታያላችሁ። መንፈስ ዓለም ግን በረጅም ዲስታንስ ተራርቀው የቆሙ ናቸው። ለምን ካላችሁ ብዙ የእሳት ሰረገሎች በኤልሳ ዙሪያ ነበሩ ነው የሚለው። አይኑ ሲከፈትለት ወይኔ ከዚህ ሰውዬ ጋር አብሬ ነው የሚሄደው እንጂ አብሬ የለውም ለካ ነው ያለው። ይሄ ሰውዬ ያ ሁሉ ሰራዊት የከበበው ያየዋል። ዘና ብሎ ሰላማዊ ነው ብሎ መጥቶ የት ነበርክ ሲለው አይ እዚሁ ዝም ብዬ አየር ልቀበል ብዬ ቅድም ነገር አይደል እንደወጣሁት። የት ነበርክ? ሁለተኛ እድል። አንዳንዴ ስሙኝ ይወላችሁ ይው እውነት ነው ማወራው። አንዳንድ ሰዎች እንደዚህ ብዬ ልጠይቃችሁ፣ እናንተው ጋር የነበሩ በአገልግሎትም ይሁን በቤተሰብ ውስጥም ይሁን በምንም ሁኔታ እናንተ ጋር የነበሩ እናንተ ያገዛችኋቸው እናንተ ላይ የተነሱ ሰዎች ያሉ ውስጥ እስቲ እጃችሁ ነው። ችግሩም እንደሆነ ልንገራችሁ። ንዕማን ሲመጣ ለምጽ ይዞ ነው የመጣው። ለምጹን ይዞ ግን አልተመለሰም። ለምጹን ይዞ አልተመለሰም ማለት ያ የወጣው የለምጽ መንፈስ ሰፈር ውስጥ እያውደለደለ ነው ማለት ነው። ሌላ ሰው እየፈለገ ነው። ስለዚህ ሰፈር ውስጥ እየዞረ እያለ ስሙኝ በጌታ ጊያዝ ሲመጣ የት ነህ አለው። አይ ዝም ብዬ ዞር ልል ወጥቼ ነው። እኔን ተዋሻለህ አይቻለሁ። የት ጋር እንደደበቅኩላ ምን ያህል ኪሎ እንደሆነ ምናምን አውቃለሁ። ኢያሱ ዘመን አይደለም በቤት ቁጥር እየከፋፈለን አይደለም። የት ጋር እንደደበክ ፒከር አይኑ ተከፍቷላ ሰውዬ። እኔን ታታለላለህ አሉ። ከንዕማን የወጣው ለምጽ እንደውም ሰው አጥቶ እየተሽከረከረ ነው አንተ ላይ ጥሩ ልብስ ያገኛል ብሎ እንደ ጃኬት። አንዳንድ የተነሱባችሁ ሰዎች የተነሱባችሁ ምክንያት እናንተ በሕይወት ዘመናችሁ ጠልዛችሁት ያባረራችሁት አጋንንት ሲወጡ አግኝቷቸው፣ ለዛ ነው እናንተ ላይ የተከፈቱበት። በኢየሱስ ስም አጋንንቱም እነሱም ሰዎች ከመንገዳችሁ እንደሄዱ ጸልያለሁ። እስቲ አሜን በሉ።
ይቺ ሴት አንድ ነገር ገብቷታል። ልክ ኤልሳ ጋር ስትመጣ ሎሌውን አይደለም የፈለገችው። ቀጥታ እሱ ጋር ስትመጣ እንደዚህ ያለችው ልጄ ሞቷል። መጀመሪያ እንደዚህ ነው ያለችው። ገና ስትመጣ አሁንም የመጣችው እግዚአብሔር ውስጥ ተሰውራ ነው እንጂ ችግሯን እየጮኸች አይደለም የመጣችው። ሰፈሯ ውስጥ ችግሯን አልተናገረችም፣ ለማንም አልተናገረችም። በምንሹ እንደምትሄድ አታውቅም። ኢቭን እሱ ሰርክል እንኳን አንዳንድ ጊዜ እኮ የሆነ ቢሮ ልትገቡ ስትሉ እንኳን ጉዳያችሁ ምንድነው ተብላችሁ ትጠይቃላችሁ። ጉዳይሽ ምንድነው ብሎ እየጠየቃት ምንም ጉዳይ የለኝም ፈልጌው ነው አለቀ። አንተ ጋር የሚደርሳት ማንም ጋር ኢሿን አትከፍተው። ኢቭን እሱ ጋር ስትደርስ እንኳን እሷ ተናግራ እንጂ ኢሿ ክፍት አልነበረም። ልክ ስትመጣ እንደዚህ ነው ያለው። አይኑ የተከፈተው ምንም የማያመልጠው ነብይ እንደዚህ አለ፣ እግዚአብሔር የዚችን ልጅ ነገር ከኔ ሰውሯል። አሁን በችግር መታም ችግሯ ተሰውሯል፣ አይታወቅም። ይቺ እግዚአብሔር ውስጥ ተሰውራ የምትኖር ነው። እግዚአብሔር ውስጥ መሰወር ይሆንላችሁ። ልክ ልጇ እንደሞተ ስትናገር እንደዚህ አለ፣ በቃ ሂድ አንተ አለው። ሂድ በትሬን ይዘህ ሂድ ልጁ ላይ አድርግ ምናምን ሲለው ኖ አልገባም። ይሄን ሁሉ ጊዜ ቆይተ አንተን የጎተተ ዳይሜንሽን አንተ ዳይሜንሽን ውስጥ እኔ ስላለው ነው እያለችው ነው። ለምን ካላ እሱ የተጠቀመውን ኤግዛክት መንገድ የምትሄድ ሴት እንደሆነች ወደኋላ የምትመለስ እንዳልሆነች ሲያውቅ ነው ተከትሏት ሄደው። ለምን ካላችሁ እሱ ኤልያስን እየተከተለ ባለበት ተመለስ ሲለው በያው ነፍስ ምልልሃለሁ አልተውህም ነው ያለው። ይቺም ሴት በትሩን ይዘህ ሂድ ልጇ ይነሳል ሲባል እሷም ደገመችው፣ በያው ነፍስ ምልልሃለሁ ትቼ አልሄድም። አይገርም? ቀጥታ ሰውየውን ነው ይዛ የመጣችው። ስቶሪዋ ረዘም ብሎ የተጻፈላችሁ ለዛ። አሜን። እስቲ አሜን በሉ። አሜን። የችግር ሳይሆን ከእግዚአብሔር ጋር ያላችሁ የህብረት ታሪካችሁ ደምቆ ይጻፍላችኋል። በኢየሱስ ስም ይጻፍላችኋል። በኢየሱስ ስም ይጻፍላችኋል። ችግር የምትሉት ነገር እግዚአብሔር ውስጥ ከመሰወራችሁ የተነሳ ዲሳፒር ያደርጋል። በጌታ በኢየሱስ ስም ይጠፋል። በጌታ በኢየሱስ ስም ይጠፋል። በጌታ በኢየሱስ ስም ይጠፋል። ዛሬ ለአንድ ሰው አምናለሁ ጌታ በኢየሱስ ስምና ስልጣን በቤታችሁ ችግር የምትሉትን ነገር ታጡታላችሁ። አሜን።